እንዴት ነው መሰለ እኔ ጤነኛም አትመስለኝም እውነት ለመናገር ከቀልቧ እንደዚህ የምታረግ ሰው አይደለችም እንግዲህ እኔ በማቃት ረጅም አመት ነው ብያለሁ እንደዚህ አይነት ሰው አይደለችም ግን አሁን እንዴት ነው መሰለ ይሄ አብረን ስንኖር ከግዚያት በኋላ ወጣ ያሉ ጸባዮችን ማሳየት ጀመረች ሳምሪ ምን ሆነሽ ነው ለምን እንደዚህ እየነካሽኝ ያለሽው ምን ሆነሽ ነው በቃ ዛሬ ያየሁትን ሰው ነገ አላየውም አይነት ደረጃ ደረሰ ማለት ነው እንዳልኳው ከዛ በኋላ ነው እኔም አሁን የሚመጣ ሰው በቃ እውነት ፍቅረኛው አይደለም ምናምን ብዬ ማሰብ የጀመርኩት ከዛ በኋላ ነው ምን ሆነሽ ነው ስለዚህ ያ ነገር አሳሰበኝ እኔ ሲጀመር አንድ ሰው እንዴት ከሁለት ሶስት ሰው ጋር ግንኙነት በአንድ ቀን ሊያደርግ ይችላል በጣም ከባድ ነገር እኮ ነው አይደል ከአንድ ሰው ጋር ራሱ በጣም በተደጋጋሚ ሲሆን ልክ አይደለም ከጤናም ከስነ ልቦናም ብቻ ከባህላችንም አንፃር አይደል ምን ታደርጊ ነው እኔ ምን ማልፈልግ እንዳትነኪኝ ደና አይደለሽ መሰለኝ ቆይ ተረጋጊ አልፈልግም ቆይ ተረጋጊ ምን ሆነሽ ነው አሞሽ ከሆነ ለምን አትነግሪኝም ምንም እያደረኩ አይደለም ቆይ ተረጋጊ ከቅርብ ጊዜ በኋላ ሌሊት የሆነ እኔ እና እሱ ተለያይተን ነው ምንተኛው በመጀመሪያ ቤታችን ብዙም ትልቅ የሚባል ስላልሆነ እሷ መኝታ ቤት ተኛለች እኔ ሳሎን ነው ምተኛው ከዛ ግን መምጣት ጀመረች እኔ ጋር ከዛ ትታገለኛለች ምናምን ምን ሆነሽ ነው ምን ፈልገሽ ነው ምናምን ነገር ስላት በቃ ሌላ ነገር ፈልገ ይመስለኛል ግን በጣም ነው የምትታገለኝ እሱ አብርሽተኛ እንዴ እኔ አልፈልግም ለምን ነው አብርሽ የምትተኛው ወገብሽ ጀምሮ ነው እኔ አልፈልግም ሳምሪ እውልሽ ወይኔ ይዛተኛለሁ ወንጂ ይሽገኝ እኔ አልፈልግም እሺ እኔ እዛ ጋር ተኛለሽ አንቺ እዚህ ጋር ተኛ ለምን እኔ እኮ ካንቺ ጋር መተኛት የፈለኩት ለህቷ መናገር አልቻልኩም ይሁን ለህቷ ሲጀመርም እኮ ታማሚ ናት አሁን ለሷ ምን ተብሎ እንደዚህ አይነት ነገር ይነገራል ደግሞ ብነግራትስ እውነት ትረዳኛለች ወይ እሷ ራሱ ልክ አይደለችም በቃ አንደኛ ታማለች ሁለተኛ ብዙ ጊዜ አትመጣም እዚህ ምንም አይነት ወንድ ደምበዝሬ ማለት ከወንድ ጋር ተገናኘው እና ምን ማለት ነው አልተገናኘው ማለት ማንንም እየመጣ አይደለም እኔ ጋር እንዴ መቼ ለታ የሆነ ሰውዬ ከዚህ ይወጣል ነበር እንዴ ቆይ እኮ በጣም ቆየ ምን ማለት ነው ከትናንት ወዲያ እስኪ ከትናንት ወዲያ እንዴ 3 ቀን 4 ቀን አይሆነኝም እንዳየው ከዛ የባሰ ነገር አለ አሁን እጄ ላይ ቀርጽ ያስቀመጥኩት ማለት ነው እና አሁን ያየው ቪዲዮ ማለት ያ ነው የመጀመሪያ ሰሞን ስትጨቃጨቀኝ ምናምን መታታ ያለች ምናምን እኔ ስባንን ነው ማያት ሳምሪ ምን እያልሽ ነው አልገባኝም ካላደረኩ ማለት እና እኔ ምን ላድርግሽ እኔ እኮ ሴት ነኝ ታውቆሻል አይደል እና ምን ችግር አለው ጅማ ጤነኛ አይደለችም ምን ቆይ እኔ ምንድነው ቆይ ማድረግ ያለብኝ ምን እያልሽ ነው ግን ታውቆሻል እኔ ምንም እኮ አላልኩሽም ግን በቃ ካንቺ ጋር መተኛት ፈልጋለሁ ከኔ ጋር ግን ለምን እንደዚህ አታደርጊ ምንም እንዳታደርጊ ምንም የሚያገናኘኝ ነገር የለም እሺ እኔ ምንም መንፈስ የለብኝም እኔ ሲጀመር ምንም ታደርጊ በቃ ተረጋጊ ደሞአችሁ ለሊት ነው አላሳየዋትም በፍጹም አላሳየዋትም ምክንያቱም እውነተኛው ነገር በቃ መታወቅ አለበት አሁን እቺ ልጅ በለሊት መታ እንደዚህ ያደረገች ማለት ቀጣይ ምን እንደምታደርግ አይታወቅም እኔ ጸበል ህክምና አልገባሽም ትላለች አሁን የሚያስፈልገኝ ነገር እየናገርኩሽ ነው በግልጽ ሳምሪ ይኸውልሽ ይሄንን ጥያቄ ደግመሽ ካነሳሽ የእውነት ጸብ ነው የሚፈጠረው እንጣላለን የሚያምሽ አይገርምሽም እንጂ እንደዚህ ነገር ለምን ነው የምትጠይው አንቺ ትጠያለሽ ለምን ነው የምትጠይው ማለት ነው አንቺ ወደሽ ነው የገባሽው ግዴታ አለብኝ አላልሽም ቀድመ እህቴን ለማሳከም ነው አላልሽም አሁን ደግሞ ልጄ ነው እያልሽ ነው ምንድነው የምትይው ተይ በቃ
ነሽ እኔ መተው ያለብሽ። ጭራሽ ልክ እንደሆነች ነው ምናምን አክት የምታደርገው ማለት ነው። ከዛ ደግሞ ከባዱ ነገር አሁን ወይ ከነጋ በኋላ ወይ ጸበል ምናምን እንትን ከተባለሽ በኋላ ምን እንደነበረ ራሱ አታስታውስም። ተረድተኛላ? አታስታውስም። ስለዚህ እሷ ስለማታውቀው ነገር ምን ብዬ አሳያታለሁ? ማሳየት አልፈለኩም ስለምናገር። ሳምሪ አንቺ ወደ ዘይዲ ስታስጠላ ባለጌ ስነ ስርዓት። እሺ ሰላም ውድ የታፈነ እንባ ተከታታዮቻችን እንደምን አላችሁ? እንግዲህ ቀናቶችን እየወለዱ ከጊዜ ወደ ጊዜ ብዙዎቻችሁ ስለ ተሙ ጉዳይ ሳሚ ተሙ ከምን ደረሰ የተሙን ጉዳይ እንዴት አረክልን እያላችሁ ብዙዎቻችሁ እየጠየቃችሁኝ የነበረውና በቻልኩት አቅም ቀን ከሌሊት ሳልል ፀሐይ ዝናብ ሳንመርጥ ነው የተሙን ጉዳይ ለማግኘት እየለፋን ያለነውና እኔም ወንድሜ ሆኔም በተለያየ አይነት መልኩ ስንለፋ ስንጥር አይታችኋል። በቻልነው አቅም ወንድማችን ተሙን ለማግኘት ሁለታችንም እየለፋን እየደከምን ያለነው። ያለበት ሁኔታ ትንሽ አስጊ ነው፣ ነገሮች ከባድ ናቸው። ነገር ግን እንደዛም ቢሆን መገኘት መቻል እንዳለበት ስለተረዳን እየሞከርን ያለነው። እናንተ ውድ ቤተሰቦቻችንም በቻላችሁት አቅም እንግዲህ በጸሎታችሁ በተለያየ አይነት መንገድ እያገዛችሁን ያላችሁትና ይህንን ነገር ለማስተካከል ተባብረን ተሙን ለማግኘት እንዲሁም ደግሞ ወደ ቀደመው ወደሚወደው ስራ ለመመለስ አብረን በጋራ መስራት ይኖርብናል ብዬ አስባለሁና እንደ ሁል ጊዜ ሁሉ ሀሳባችሁን አስተያየታችሁን በኮሜንት ሴክሽናችን ላይ እያሳወቃችሁን ከኛ ጎን መሆናችሁን እንድታሳውቁን በአክብሮት ነው የምንጠይቀው። ምክንያቱም ትልቅ ብርታታችን ነው ውድ ቤተሰቦቻችን። ከዛ በተጨማሪ ግን ጎን ለጎን የተሙ ጉዳይ መቅደም አለበት ብዙዎቻችሁ እያላችሁ ተነግሩናላችሁና ይሄንን ነገር ለማስተካከል እየሞከርን ያለነው። ነገር ግን ብዙ ወንጀለኞች አሉ። እነዛ ብዙ ወንጀለኞች ደግሞ የኛን መዳከም የኛን ወደ ኋላ መቅረት አይተው ብዙ ነገሮችን ሊያደርጉ ይችላሉና ያንን ነገር ላለማሳየት ጎን ለጎን የእናንተን ጉዳይ ለኛ ስለሚያሳስበን ያንን ነገር ለማስተካከል እየሞከርን ያለነውና በቻልነው አቅም እንግዲህ ከእግዚአብሔር ጋር ተሙን ቶሎ ለማምጣት እንሞክራለን። ከዛ ደግሞ ወደ ቀደመ ስራችን ወደ እናንተ ጉዳይ ለመመለስ እንሞክራለን። ብዙ ወንጀለኞችን በቁጥር ስር እናውላለን። ብዙ በዳዮችን በህግ ከለላ ውስጥ እናውላለን። የተበደሉ ሰዎችን እንባናብሳለን። ውድ ቤተሰቦቻችን ዛሬ እንግዲህ አጠገቤ አንድ እህታችን ትገኛለች። የተለየ ጥቆማ አለኝ የተለየ ነገር አለኝ ብላ ተደጋጋሚ ጊዜ ለኔ ባልደረቦች ተናግራ ነበር። ከዚህ በፊት እንዳያችሁት አንድ ሴት በሚያሳዝን ሁኔታ ራሷን ቀርጻ ቪዲዮ ልካልኝ ነበርና አሁን ደግሞ አጠገቤ ያለችውም ሴት ተደጋጋሚ ጊዜ መታለች። እስቲ እሷን ጉዳዩ ምናልባት ከመናፍስት ጋር የሚገናኝ ነገር ስለሆነ ከተማክስ ጋር የሚገናኝ ነገር ሊኖር ይችላል ብላ ስለተናገረች ይሄንን ነገር ለማስተካከል እንሞክራለን ማለት ነው። ውድ ቤተሰቦቻችን እንግዲህ እህቴ መጀመሪያ ከስምሽን ጀምርና ከዛ በኋላ ደግሞ ነገሮችን በደንብ የምናወራው መታብራሪልኝ ይሆናል ማለት ነው። ያው ለኔ መጀመሪያ ነግረሽኛል ስምሽን፣ እስቲ ንገሪኝ ስምሽ። እሺ ሊዲያ እባላለሁ። እሺ መጀመሪያ አክብራኝ ስለመጣ ያው ከብዙ ጊዜ በኋላ ቢሆንም በቃ አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። የእውነት አሳሳቢ ነገር ባይሆን ኖሮ እኔም እንደዚህ አልጨቃጨቃችሁም ነበር ይሄን ያህል ጊዜ እና ምንድነው ያለውበት ሁኔታ በጣም ከባድ ነው። ምንድነው መሰለህ እኔ ሩሜት አለችኝ ጓደኛ አለችኝ አብሬያት የምኖረው። እንግዳ ሰው አይደለችም። ረጅም ጊዜ ነው አብረን የምንተዋወቀው። አብረን የቆየነውም ረጅም ጊዜ ነው። መኖር ከጀመርንም ረጅም ጊዜ ነው። በትውውቅም ረጅም ጊዜ ነው። ገና ካምፓስ እያለን ምናምን የተዋወቅነው ረጅም ጊዜ ነው ማቃት። ግን አሁን በጣም ወጣ ያለ ጸባይ ያየውባት ነው። ወጣ ያለ ድርጊቶችን ያየው ነው እና ያ ነገር ወዴት እየሄደ ነው የሚለው ነገር በጣም ስላሳሰበኝ ነው እናንተንም የጠራሁት። እንደው ስለዚህ ጓደኛሽ በተወሰነ ሁኔታ ስለባለብረሮቼ ማስረዳት ስለነበር እነሱም ነግረውኛልና ምንድነው የተፈጠረው? የሷ ጉዳይ ምንድነው በጣም እያሳሰበሽ ያለው? ምንድነው እየሆነ ያለው? እኔ እንዴት ነው መሰለህ እኔ ጤነኛም አትመስለኝም። እውነት ለመናገር ከቀልቧ እንደዚህ የምታረግ ሰው አይደለችም። እንግዲህ እኔ በማውቃት ረጅም ዓመት ነው ብያለሁ። እንደዚህ አይነት ሰው አይደለችም። ግን አሁን እንዴት ነው መሰለህ ይሄ አብረን ስንኖር ከጊዜያት በኋላ ወጣ ያሉ ጸባዮችን ማሳየት ጀመረች። ምን ማለት ነው? ወንዶች በብዛት ይመጡ ጀመር ምናምን። ስለ ፍቅረኛ አለ አይደለ? በተለያየ ጊዜ የተለያየ ሰው ዴት ልታደርግ ትችላለህ። ግን በዚህ ልክ አይሆንም። በዚህ ልክ አይደለም። ስለ እንዴት ነው እንዴት እየሆነ መጣ መሰለህ? መጀመሪያ አካባቢ አንድ ሰው ምናምን ነበር የሚመጣው። ከዛ በኋላ ግን 2-3 እየሆኑ በቃ ዛሬ ያየሁትን ሰው ነገ አላየውም አይነት ደረጃ ደረሰ ማለት ነው እንዳልኳው። ከዛ በኋላ ነው እኔም አሁን የሚመጣ ሰው በቃ እውነት ፍቅረኛው አይደለም ምናምን ብዬ ማሰብ የጀመርኩት ከዛ በኋላ ነው። እንዳልኳው አሁን ዛሬ የማየውን ሰው ነገ አላየውም የሚለው ቀርቶ ደግሞ ጭራሽ በቀን ውስጥ 2-3 ሰው እየሆነ መጣ ማለት ነው። ስለዚህ ያ ነገር አሳሰበኝ። እኔ ሲጀመር አንድ ሰው እንዴት ከ2-3 ሰው ጋር
ግንኙነት በአንድ ቀን ሊያደርግ ይችላል። በጣም ከባድ ነገር እኮ ነው አይደል? ከአንድ ሰው ጋር ራሱ በጣም በተደጋጋሚ ሲሆን ልክ አይደለም። ከጤናም ከስነ ልቦናም ብቻ ከባህላችንም አንፃር አይደል? ከዛ በቃ እሷ ጋር እንደዛ እየሆነ መጣ። በቀን ውስጥ 2-3 ሰው መምጣት ጀመረ ምናምን። እኔ ስራው ጊዜ ስመጣ የሆነ ምናምን አይነት ሰው ነው ማየው ምናምን እና በጣም እንዴት ነው ከሷም አልፎ አሁን እኔን ወደ ማስካት ደረጃ ደረሰ ነገሩ። ከቀልቡ አይደለችም በቃ ልጅቷ። በአጠቃላይ እኔ ምን ማድረግ እንዳለብኝ አላቅም። መፍራት ጀምሬያለሁ፣ እውነቱን ለመናገር መፍራት ጀምሬያለሁ በትክክል ለህይወቴ ራሱ። ግን መሄጃ ስለሌለኝ ነው። ሲጀመርም የመጣሁት እኔ እሷን ብዬ ስለሆነ ነው። እኔ እዚህ ሀገር ሰው አይደለሁም፣ የክፍለ ሀገር ልጅ ነኝ። ግን ከካምፓስ በኋላ በስራም በምንም እዚህ ግዴታ መምጣት አለብኝ። ግን ደግሞ ቤት መከራየትም ምናምን ከባድ ነው እንደምታውቀው አይደል? እዚህ ሀገር እንደዛ ስለሆነ በቃ ሼር እያደረግን እንኖራለን፣ እንተጋገዛለን። እኔ እዚህ ቤተሰብም ስላለኝ እነሱም አንዳንዴ ያግዙናል ምናምን ነገር ስትለኝ እሷን ተማምኜ ነው እኔ እዚህ የመጣሁት። ብቻ በጣም ከባድ ነው። አሁን እኔ ከማውቃት ሰው በጣም የተለየች ሰው ሆናለች። ለእሷም ህይወት ለእኔም ህይወት እሰጋለሁ። በቃ እንግዲህ እያልሽኝ ያለሽው ምን ያህል ነገሮች አሳሳቢ እንደሆኑና በአንቺን በጣም እያስጨነቁሽ እንደሆነ ነው። እንደው ተደጋጋሚ ጊዜ እዛ ቤት ውስጥ ወንዶች የመምጣታቸው ምክንያት አንቺን በዚህ ልክ ነገሮችን የመፈተኗ ምክንያት ምን እንደሆነ ለመጠየቅ አልሞከርሽም? መስዋል ምንም ትቆጣለች። ሲጀመር እንደዚህ ስለነሱ እንዳነሳባትም አትፈልግም። አሁን ስለ ዞሮ በእሷን ብዬ አዲስ አበባ በመጣም እኔ ከፍዬ ነው አይደል? ሼር አድርገን ነው የምንኖረው። እኔ የዛን ያህል ሰው ለዛውም ወንድ በተደጋጋሚ ቤታችን እንዲመጣ አልፈልግም እላታለሁ። ማለት የምችለው እሱን ስለሆነ አሁን እሷ ህይወት ላይ እንደዚህ ምናምን ትላለህ፣ ግን መብት የለህም አይደል? ዞሮ ከዛ እንደዚህ እንዳይመጣ ሰው በብዛት ምናምን ነገር ስላት በቃ በጣም ትቆጣለች፣ ትጫዋለች። በቃ እኔም ከፍዬ ነው የምኖረው፣ መብቴ ነው፣ ቤቴ ነው የምትለው። በቃ ላደርግ የምችለው አንቺ በምትኖሪበት ሰዓት እነዛ ሰዎች እንዳይመጡ ነው እንጂ እኔ አንቺ ስራ ስትሆኚ እኔ ቤቴ ነው እንደፈለኩ ማድረግ እችላለሁ ምናምን ነው የምትለው። እና ተነጋግረን መግባባት ከምንችልበት ደረጃ አልፈናል። መግባባት እየቻልን አይደለም። በቃ ሁሌ መጫጫው ነው ምናምን፣ ብዙ አይነት አመሎች ታመጣለች። ደግሞ ጤናዋም ልክ እየሆነ አይደለም። አሁን እኔ አይምሮዋም ልክ አይመስለኝም ምናምን ገባ የሆነ አይነት ነገር ያለ ይመስለኛል። እኔ እንዴት ነው ይሄ ምንድነው የሚባለው? መንፈስ ነው አይደል አይነት ነገር። ምክንያቱም አሁን እንደዚህ ቤት ውስጥ ምናምን ኖርማሊ አሁን እሷ ቁጭ ብላ እኔ ስራ እየሰራሁ ከሆነ ምናምን አስተያየቷ ራሱ ልክ አይደለም። የሆነ ብቻዋን ታወራለች ምናምን፣ ደስ ይላት ትስቃለች። የሆነ ለትንሽ ነገር ምናምን ላወራት ስሞክር ትቆጣለች ምናምን። በቃ መግባባት አልቻልንም፣ ምንም መግባባት አልቻልንም። ከዛ ውጪ በተለየ ሁኔታ አንቺ ላይ ትንኮሳ የምታደርግበት አጋጣሚዎች አሉ? አሁን እኔም እሱን ነው በቃ ልላችሁ እዚህ ድረስ የጠራችሁም። አሁን እሷ ወንዶችን ታመጣለች ብቻ አይደለም፣ ወደ እኔም እየዞረ ነው ነገሩ። አሁን አንዳንዴ እንዳልኩ መንፈስ ይመስለኛል እኔ እውነቱን ለመናገር። እንደዛ ሲሆን እንትን ትላለች፣ የማይሆን ነገር ለማድረግ ትሞክራለች ከኔ ጋርም። ይህንን እንትን ያደረግኩት እኔ አሁን መገንዘብ የጀመርኩት መቼ መሰለ? ቅርብ ጊዜ ነው። ከቅርብ ጊዜ በኋላ ሌሊት የሆነ እኔ እና እሷ ተለያይተን ነው የምንተኛው። በመጀመሪያ ቤታችን ብዙም ትልቅ የሚባል ስላልሆነ እሷ መኝታ ቤት ተኛለች፣ እኔ ሳሎን ነው የምተኛው። ከዛ ግን መምጣት ጀመረች እኔ ጋር። ከዛ ትታገለኛለች ምናምን። ምን ሆነሽ ነው? ምን ፈልገሽ ነው? ምናምን ነገር ስላት በቃ ሌላ ነገር ፈልገ ይመስለኛል፣ ግን በጣም ነው የምትታገለኝ። ይሄ በቃ ነይ እዛ ብቻዬን እንትን እያልኩ ነው፣ አብረን እንተኛ ምናምን። የሆነ ልትነካኝ ትሞክራለች ምናምን እና በቃ ሁሌ መጫጫ ነው ሌሊት። በቃ ከሆነ ጊዜ በኋላ መጫጫ ሆኗል በቃ። ከዛ በኋላ እንደምንም ታግዬ አስገብቻት ምናምን በር ዘጋለው ምናምን። ከዛ እኔ እዛው እንትን ላለው መተኛት ራሱ እየቻልኩ አይደለም ከቅርብ ጊዜ በኋላ። ከዛ በቃ ቁጭ ብዬ ነው ማድረው ሴት የሆነ ነገር ብታደርገኝስ ምናምን የሚለው ፍርሃት ማለት ነው። ከዛ በኋላ ግን ከነጋ በኋላ ወይ እሷን አረጋግቼ እንትን ካልኩ በኋላ ምን ሆነሽ ነው ምናምን ትለኛለች መልሳ ማለት ነው። ምንም የምታስታውሰው ነገር የለም። እኔ አሁን እንደተረዳሁት አውቃ አይደለም መሰለኝ እንደዛ የምታደርገው። ትንሽ ከተረጋጋች በኋላ እኔ ተጨናንቄ ወይ ያለቀስኩ ምናምን ገብቷል። ከሷ እንደዚህ ነገር ስለማልጠብቅ ማለት ነው ምናምን ስታይኝ ተጨናንቄ ምናምን ስታይኝ ምን ሆነሽ ነው ምን ተፈጥሮ ነው ምናምን ትለኛለች ማለት ነው እንደ አዲስ።
ታዲያ እኔ አሁን ግራ ገባኝ። እንዴት ነው ከዚህ ሴትዮ ጋር አብሬ መኖር የምችለው? አንድ ቀን ለሊት መታ የሆነ ነገር ብታደርገኝስ? ወይ እነዛ ወንዶች መተው የሆነ ነገር ቢያደርጉስ? እሷስ እሺ ፍቃደኛ ሆና ነው እኔንስ የሆነ ነገር ቢያደርጉ የሚለው ነገር በጣም ያሳስበኛል። እኔ ምን ልበል ብቻ በጣም ከባድ ነው ያለንበት። እንደው ከበፊት ጀምሮ አብራችሁ እንደተማራችሁ ብዙ ነገሮችን አብራችሁ እንዳሳለፋችሁ ነው የምታውቂውና ከድሮ ጀምሮ የነበረ ችግሯ ነው ወይስ ከጊዜ በኋላ? አይደለም ከጊዜ በኋላ ነው። ከጊዜ በኋላ እንደውም ይመስለኛል እህት አለቻት እና እሷ እህቷ እኔ ሳቃት ደህና ነበረች። እንደታመመች ነግራኝ አታውቅም። ግን ከሆነ ጊዜ በኋላ ማለትም አንድ ላይ መኖር ከጀመርን በኋላ እህቷ እንደሚያማት ምናምን ነገር ትነግረኛለች። እህቷም አልፎ አልፎ ትመጣለች። ግን እሷ አሟታል ምናምን ካለች በኋላ ነው እሷ ራሱ እንደዚህ አይነት ጸባይ ያመጣችው እንጂ በፍጹም ጓደኛ ነበራት። ምን እስከማውቀው ድረስ ጓደኛ ነበራት። ምንም በቃ ኖርማል ነበረ። ኖርማል አሁን ሰው ኖርማል የሚኖረው ሪሌሽንሺፕ አለ አይደል? በቃ እንደዚህ አይነት ነበር፣ ሰላማዊ ነበር ምናምን። የሆነ ጊዜ ላይ ተጣልታለች ምናምን ከሱ ጋር ምንም እዚህ ግባ በማይባል ምክንያት ማለት ነው ተጣልታለች። ከዛ በኋላ ነው በቃ የተለያዩ ወንዶች ቤታችን ማምጣት የጀመረችው ምናምን። ከባድ ነገር ነው ከነሱ ጋር የምታደርገው። ይሄ ከሰዋዊ እንትን የወጣ ነው። አባባሊ ገብተዋል። የወጣ ሆኗል። እሷ ራሱ ትታመማለች። ከዛ በኋላ መተው ከሄዱ በኋላ ማለት ነው ትታመማለች። በጣም ነው የምትታመመው። ግን እንደዛም ሆኖ አታቆመም። ምን ያልገባኝ አሁን ለምንድን ነው ሰው ማለት የሆነ ነገር አድርገህ ህመም ካለው ትተዋለህ አይደል? አትተውም እሷ። ሌላም ሰው ይመጣል ምናምን በቀን ውስጥ ለሱስ ሰውም ሊመጣ ይችላል እንዳልኩ ነው። ይሄ ቁጣዋን ምኗን ችለሽ ለምንድን ነው ይሄ ነገር የሚሆነው? ወይ ደግሞ እዛ ቤት ውስጥ ሲመላለሱ ከምታያቸው ወንዶች መሀል አንዳቸውን ለማውራት ሙከራ አላደረግሽም? ሴት እንደመሆንሽ ደግሞ እዛ ቤት ውስጥ የሚመጡ ወንዶች አሉና አንቺ ላይ በተለየ ሁኔታ ትንኮሳ ለማድረግ የሞከሩ የሉ? እኔ ጋ አይደርሱም። ግን ልጠይቃቸው ልክ ምንድናችሁ አሁን አንዱን ምንድነው ቆይ ለሷ ምናምን ብዬ ጠየቅኩት። አያገባሽም ምናምን ብሎ ጮሁብኝ ነው ሄደው። ምን አገባሽ ምናምን ነገር ነው ያለኝ። እሷ ፈቅዳ እስካመጣችኝ ድረስ አንቺ ማነሽ መብት ሳለሽ ወይ እኔን የመጠየቅ? ጓደኛሽን አትጠይቂያትም? ጓደኛሽ ካልሽ ምናምን ነገር ብሎኝ ሄደ። ስለ ወንድ ነው ከሱ ጋር መከራከር አልችልም። ፊዚካሊም አልችለውም። አሁን የሆነ ነገር ቢፈጠር ራሱ እሱን ፈራቻ። ከዛ በኋላ አቁምኩኝ እነዛን ሰዎች መጠየቅን። እሷን ሁሌ ጠይቃታለሁ ግን በቃ ሁሌ እንጣላለን። ምንም ይሄ ነው የምትለው መልስ የላትም ምናምን። ግን ማድረግ ያለብኝ ነገር አለ ትላለች። ግዴታ ማድረግ ስላለብኝ ነው፣ ይሄ መሆን ስላለበት ነው። ለምንድን ነው ምናምን ስላት እኔ ለገንዘብም ይመስለኛል አንዳንዴ ምናምን። ግን ገንዘብ እስከሆነ እኛ ሰርተና እናመጣውም ወይ ምናምን። እኔም ቢሆን ላግዝሽ ይመስለኛል። እህቷን እንትን ለማለት ትፈልጋለች። እንግዲህ ሳይካትሪስት ጋር የተለያዩ ነገሮችንም ታረጋለሽ ብዬ አስባለሁ። እና ወደዛ ስለመውሰድ አልሞከርሽም? ሞክር ያለው ግን ፍቃደኛ አይደለችም። እሷ ፍቃደኛ አይደለችም። ሳይካትሪስት ጋር የሚሄደው ሰው የታመመ ሰው ነው ተብሎ ስለሚታሰብ በቃ እኔ ያልታመምኩ ምናምን ብላ ነው የምትጮኸው። እና በቃ ልወስዳት የምችለው ቤተክርስቲያን ብቻ ነው። ቤተክርስቲያን ጸበል ምናምን ነው ልወስዳት የምችለው። ከዛ ትንሽ ለውጦች አይባታለሁ እኮ እውነት ለመናገር ትረጋጋለች ምናምን። እንዳልኩህ ነው ማታም ካለው ነገር በኋላ ከተረጋጋች በኋላ አታስታውስም። ምን ሆነሽ ነው ብላ ጭራሽ እኔን ነው የምትጠይቀኝ። እኔ ምን ሆነሽ ነው እንደዚህ ያደረግሽው? እኔ እንደዚህ ያደርጋለሁ ምናምን ብላ ከዛ ደግሞ ሌላ ጸብ ማለት ነው የሚፈጠረው። ስለዚህ በቃ እኔ ማድረግ የቻልኩት ቤተክርስቲያን መውሰድ ብቻ ነው። ወስጃታለሁ አልፎ አልፎ። ግን ሁሌም እሺ አትልም። ትንሽ ለውጥ አላት ግን ያው ተመልሳ እዛው ነው የምትሆነው በቃ። እንደው እህቷንስ አግኝተሻት ታውቂያለሽ ወይ ደግሞ ቀርበሽ ለማዋራት አልሞከርሽም? ምክንያቱም ረጅም ዓመት አብራችሁ ከሆናችሁ ስለቷ በተወሰነ መልኩ ታውቂያለሽ ወይስ ደግሞ የቷ ነገር የተደበቀ ነው? እኔ ለእህቷ መናገር አልቻልኩም። ያው ለእህቷ ሲጀመርም እኮ ታማሚ ናት። አሁን ለሷ ምን ተብሎ እንደዚህ አይነት ነገር ይነገራል? ደግሞ ብነግራትስ እውነት ትረዳኛለች ወይ? እሷ ራሱ ልክ አይደለችም። በቃ አንደኛ ታማለች፣ ሁለተኛ ብዙ ጊዜ አትመጣም እዚህ። አልፎ አልፎ ስትመጣ ነው ማገኛት። አብረን ነው የምናወራው። እንደዛም ሲሆን አብረን ነው የምናወራው። ብቻዋን የማወራበት አጋጣሚ ማላገኘው። የፈለኩትን ማየት እችላለሁ ደግሞ አንቺ ማን ያይሻል ምናምን አይነት ነገር ነው የምትለው ማለት ነው። ከዛ ይሄ ደግሞ ወደ ምን እየመጣ ወደ ሌሊት የሆነ መጣ ማለት ነው። የሆነ
የሆነ ሰዓት ላይ ተነስታ ቁጭ ብላ ወጣለች ሳሎን ምናምን ከዛ ታፈጥብኛለች ማለት ነው። እኔ ይሄንን ማቀው መቼ ነው ወይ ለመገላበጥ ወይ ለሆነ ነገር ብቻ ስባንን ነው ማቀው። ከዛ በኋላ ነው በጣም መፍራት የጀመርኩትም ሰው እንዴት በኩለ ሌሊት መጥቶ በጨለማ ቁጭ ብሎ ያፈጣል። ከዛ በቃ እኔም እንቅልፍ ማጣት ጀመርኩ። ከዛ በኋላ ነው እሱ ስቴፕ እያለፈ መጥቶ ነው ወደ መታገሉ ይመጣችሁ እኔ እንትንም በል ምናምን አይነት ነገር ማለት ነው። ኦኬ እንግዲህ ለኔም ባለረቦች እየተናገርሽ ነበር ይሄንን ነገር በተለየ ሁኔታ መደጋገሙን ስታይ ድብቅ ካሜራ አዘጋጅተሽ ለኛ ለቪዲዮ ማስረጃ እንዲሆን እየነገርሽ ነበር። እኔም ከመግባቴ በፊት ቀረጻ ከመጀመራችን በፊት ለማሳየት እየሞከርሽ ነበርና እንግዲህ ወደ ቤተሰቦቻችን ብዙ ድብቅ ካሜራዎች አሉ። ከነዛ ውስጥ መሀል ግን ወደ 3-4 ነበር ሰጣኝ የነበረው። ሁለቱን ለማሳየት ሞከራለሁ። የመጀመሪያው እንትን ስትላት ነው የነበረው ስትቆጣት ላይክ ስታያት ቁጭ ብላ ስታፈጥባት ምናምን የሚያሳይ የተወሰነ ደቂቃ ቪዲዮ ነው። ከዛ በኋላ ግን ተከራክራችሁ ለሊት ላይ ምናልባት አንቺን ጾታዊ ትንኮሳ ስታረግብሽ የነበረ ቪዲዮ ነው አይደለ? አው በቃ የነበረውን ነገር በሙሉ በቃ ማስረጃ ይሆነኛል ብዬ ስላሰብኩኝ ይኸውልህ አሁን ያልተለመደም ነገር ስለሆነ ሰውን ብታወራው አያምንህም የሆነ ነገር። እሷም ደግሞ በነጋታው ስታት ጤነኛ ናት። ምንድነው ምንድን ነበር ነው የምትለው። ስለዚህ ግዴታ በማስረጃው ማስቀመጥ ነበረብኝ ያንን ነገር። ለዛ ነው ከሪካርድ ከተደረጉት ቪዲዮዎች ውስጥ ያሳየው። ስልክሽ እጅሽ ላይ ይመስለኛል። ስልክሽን ቪዲዮን አንዳፍታ እንትንን በለውና ተመልካቾችንም እንዲያዩት። እንግዲህ ውድ ቤተሰቦቻችን ያው ቪዲዮ ልካልናለች። የመጀመሪያውን ቪዲዮ ለእናንተ እናስገባላችኋለን ከላከችልኝ መሃል። ከዛ ደግሞ ተጨማሪ ሌላም 2 ቪዲዮዎች ናቸው። ለእናንተ በቂ ነው። ይሄንን ነገር ለመረዳት ይበቃቸዋል ብዬ ማስበው ለቪዲዮ ነውና አንደኛውን ቪዲዮ አሳያችሁና ከዛ በኋላ ደግሞ የተወሰነ ቆይታ ሆነን አንደኛውን ቪዲዮ ለማሳየት እሞክራለሁ ማለት ነው። እስቲ አንዱን ቪዲዮ እንከታተል። ምን አይነት ሁኔታ ላይ ነው ያለችው፣ እንዴት ላይ የምታያት የሚለው እንከታተልና ደግሞ ተመልሰን እንመጣለን። እንግዲህ እስከዛው ድረስ አብራችሁን ቆዩ። ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው? በዚህ በሌሊት ሰው መጥቶ ነው? አይ እና ምን ሆነሽ ነው? ደህና ነኝ። ምንድን ነው የተፈጠረው? ምን ሆነሽ ነው? ምን ሆነሽ ነው? በዚህ በሌሊት እኔ ጋር የመጣሽው እንቅልፍ አልወስዳለሽ? አዎ አሞሽ ነው? ምን ሆነሽ ነው? ንገሪኝ። አሞሽ ከሆነ ንገሪኝ። ምንም አልሆንኩም፣ ደህና ነኝ። የመጣ ሰው አለ? የሰማሽው ነገር አለ? አይ ምንም የለም። እና ምን ሆነሽ ነው? እሺ እዚህ ጋር መተሽ ተቀመጥሽ በሌሊት ምን ተፈጥሮ ነው? አሞሽ ነው? ንገሪኝ። አሞሽ ከሆነ ንገሪኝ። ደህና ነኝ እኮ ምንም አልሆንኩም። አሞሽ ነው መሰለኝ። አንቺ ግን ደህና ነሽ? ቆይ እኔ ዘበጋ ምንድን ነው? አይ ምንም አልሆንኩም እኮ እያልኩሽ ደህና ነኝ። ምን ታደርጊ ነው? እኔ ምንም አልፈልግም። ደህና አይደለሽም መሰለኝ። ቆይ ተረጋጊ። አልፈልግም። ቆይ ተረጋጊ። ምን ሆነሽ ነው? አሞሽ ከሆነ ለምን አትነግሪኝም? ምንም እያደረኩ አይደለም። ቆይ ተረጋጊ። ይኸው አሁን ተረጋጊያለሽ። በቃ አሁን ተረጋጊያለሽ። በስመ አብ አስደነገጥሽኝ እኮ በሌሊት። አሞሽ ከሆነ ንገሪኝ፣ ወይ ሐኪም ቤት መሄድ ካለብን ምን ተፈጠረ? ምን ማለት ነው? በሌሊት እኮ ቁጭ ብለሻል እኮ አልጋዬ ላይ አይደል እንዴ? አይ በቃ እዛ እንቅልፍ ወስዶብኝ ነው። ሌላ ምንም ማለት ነው። እሺ እኔ ልቀይርሽ? እዚህ ትተኛለሽ? እኔ ሶፋ ላይ ልተኛ ወይስ ምንድን ነው? እሺ ተረጋጊ። ቆይ ተኝ በቃ። እንዴት ነው የምተኛው? እንዴት ነው እንደዚህ ሆነሽ የምተኛው? እኔ እዚህ ጋር ተኛለሁ በቃ። ለምን እዚህ ጋር? እኔ እዚህ ጋር ተኛለሁ። ብቻሽን ካልተሽ ከሆነ እዚህ ጋር ተኛለሁ። ካልሆነ ክፍልሽ ገብተሽ ተኝ በእናትሽ። አሞሽ ከሆነ ንገሪኝ። በቃ እኔ እንጃ የሆነ ነገር እየቃዡ ነበር ምናምን አላውቅም።
በቃ ተኝሽ ይቅርታ ረብሽ እኔ አንቺ ሶፋ ላይ ተኝተሽ አልጋ ላይ አልተኛም አንቺ እዚህ ጋር ተኝ እኔ እዚህ ጋር ተኛለሁ በቃ መጠበቅም ካለብኝ እጠብቅሻለሁ ሳምሪ ለምን ይቅርታ ካረበሽኩሽ እሺ ገብተሽ አትተኝም እተኛለሁ ግን በቃ ትንሽ በቃ እዚህ ጋር ልቆይ እንቅልፍ እኮ እምቢ ስላለኝ ነው እና ደግሞ እንደዛ እኮ ነው አብረን እንቀመጣለን መተኛትሽን እኮ ቼክ ላድርግ ነበር እንጂ ሌላ ምን አየሽ ሳምሪ ደህና ነሽ ግን መተኛትሽን ቼክ ላድርግ ከመቼ ወዲህ ነው እኔ መተኛቴን ቼክ አድርገሽ የምታውቂው ደግሞ በዚህ በኩል ለሌሊትና ላልተኛ ነው እሺ ምንድነው የምትይኝ እኔ ምን አደረኩኝ እኔ እኮ ምንም አላልኩሽም አሞሽ ከሆነ ሐኪም ቤት እንሂድ ካልሆነ ደህና ከሆነ እኔ ደህና ነኝ በቃ ተኛ አንቺ ካልተኛሽ እኔ አልተኛም እንዴ ማንተኛም እንደዛ ከሆነ እንዴት ነው አዎ እንዴት ነው እንደዚህ ነሽ የምተኛው እንደዛ ነው የሚሻል ይኸውልሽ ተረጋጊና ገብተሽ ተኝ ሳምሪ በሌሊት አንጫጫ እኔ ማልተኛ እኔም እዚህ ጋር ቁጭ እላለሁ ለምን አትተኛ ተኝ እሺ ያልተኛልሽ ልግባ አዎ ግቢና ተኝ ደህና መሆንሽን ሳላውቅ አልተኛም እሺ እኔ ከተኛው ግን ተኛለሽ አይደል አዎ ግን መጥቼ ቼክ አደርግሻለሁ እኔ ቼክ አታድርጊኝ ከመቼ ወዲህ ነው እኔ ቼክ አደርግሽ እንዳላገኝሽ እሺ ያኔ ተኛም ተኛሽ እኮ ተኛለሁ ለምን አትገቢም እሺ ልጅ ነው ኧረ በእናትሽ የሆንሽው ነገር ካለ ንገሪኝ ምንድን ነው እሱ አብረሽ ተኛ እንዴ እኔ አልፈልግም ለምንድን ነው አብረሽ የምትተኛው እኛ ከመቼ ጀምሮ ነው አንድ ቤት የምትተኛው እኔ አልፈልግም ሳምሪ ይኸውልሽ ወይኔ እዛ ተኛለሁ ወይ አንቺ ትተኛለሽ እኔ አልፈልግም እሺ እኔ እዛ ጋር ተኛለሽ አንቺ እዚህ ጋር ተኛ ለምን እኔ እኮ ከአንቺ ጋር መተኛት የፈለኩት ሳምሪ ከመቼ ጀምሮ ነው እኔ እና አንቺ አንድ ቤት በቃ እኔ ብቻ መተኛት አደበረኝ በቃ እንዴ እዚህ ጋር በቃ እኔ ሶፋ ላይ ቤተኛ የተሻለ ይመስለኛል ለምን ሶፋ ጋር የምትተኛው እንዴ እኔ አልፈልግም ሳምሪ ምን ሆነሽ ነው አንቺ ለምንድን ነው እንደዚህ እየሆንሽ ያለሽው ዛሬ ግን ደህና ነሽ አይ ደህና ነኝ እኮ አንቺ ጋር መተኛት ፈልጌ ነው ከመቼ ጀምሮ ነው አንድ ቤት የምትተኛው ችግር አለ እኔ ይኸውልሽ እኔ ከሰው ጋር መተኛት አልወድም ወይኔ አንቺ መኝታ ቤት ተኛ አንቺ እዚህ ተኝ እሺ አትወጂኝም ከእኔ ጋር ጀማታ እንዴ ምን ማለት ነው አትወጂኝም ማለት እኮ ታዲያ ምን ችግር አለ ከእኔ ጋር እኔ ከሰው ጋር መተኛት አልወድም ሳምሪ እባክሽ እየለመንኩሽ ነው ብቻ መተኛት አልችልም እያልኩሽ ነው ቆይ ለምን እሺ አትይኝም ሳምሪ ነገርኩሽ እኔ እንደውም እዚህ ተኛለሁ በቃ እኔ የኔ ያክል ያስደበርኩሽ አስደብረሽኝ አይደለም እኔ አንደኛ ከሰው ጋር መተኛት አልወድም ሁለተኛ ከመቼ ጀምሮ ምን አድርግሻለሁ እኔ እኮ ምንም ታደርጊኛለሽ አላልኩም እኔ እኮ ሴት ነኝ አይደል እንዴ ምን አድርግሽ ይችላል ፈላብኝ እኮ ይኸውልሽ ፈርተሽ ከሆነ እዛ ጋር ተኝ እኔ እዚህ ጋር ተኛለሁ በቃ አታስጨንቂኝ በእናትሽ እኮ ግቢና ተኝ ስለጨነቀኝና ስለደበረኝ ነው እንጂ እኮ እኔ መተኛት እችላለሁ ነገርኩሽ እሺ እኔ እዚህ ልሁን አንቺ እዛ ጋር ሁኚ በቃ አለው አትፍሪ ፈርተሽ ከሆነ እኔ አንቺ ጋር መተኛት ፈልጌ እንጂ እዛ መተኛት አቅቶኝ እኔ እኮ ብቻዬን መተኛት አልፈለኩም እኔ ከሰው ጋር መተኛት አልችልም ሳምሪ በእናትሽ በሌሊት አንጫጫህ በቃ ወይ ገብተሽ ተኝ በቃ ገብቼ ተኛልሻለሁ እቺ ምን ሆነሽ ነው ዛሬ እኔ ያስጠላውሻ እንግዲህ ውድ ቤተሰቦቻችን ያው ቪዲዮን አይተን ተመልሰናል ማለት ነው። እናንተም እንዳያችሁት እርግጠኛ ነኝ። በመሀል ለእናንተም እንዲመች ኤዲተሩ አስገብቶላቸዋል። እንግዲህ
የነገረችኝ ነበረ። ሊዲያም መጀመሪያ ላይ የነበረ ቪዲዮ ገና የመጀመሪያ የድንጋጤ ሰሞን መጀመሪያ እሷ የተለየ ነገር ስታደርግ የነበረ ቪዲዮ ነው ብላ ነበረ ስትነግረኝ የነበረው እና እንግዲህ ከዛ በኋላ ሌሎች ነገሮች እንዳሉ ነው የምንረዳው። አሁን ካነጋገረሽ እየገረመኝ ነው። ምክንያቱም ገና እንደመጣች ቪዲዮን አይታችሁታል እና ትንሽ ከበድ የሚል ዊርድ ነገር አለው። አይታት ምን ብላ ምናምን ነበር እየተጨቃጨቀቻት የነበረው እና ይሄ መጀመሪያ ሰሞን አይታችሁ የነበረው ነው ይሄ። አሁን ያሳየው ቪዲዮ ማለት እንትን ነው እንደነገርኩ እየፈራው ስመጣ ምናምን ስባንን ሳያት ምናምን እስቲ ምንድን ነው እቺ ልጅ እያደረገች ያለችው እኔ ሳልነቃ በፊትስ ምን እየተፈጠረ ነው ምናምን የሚለውን ለማወቅ ብዬ ያስቀመጥኩት ድብቅ ካሜራ እንግዲህ የቀረጸው ነው። አይተዋል። ይሄ የመጀመሪያ ሰሞኑ እየመጣች እንትን ትላለች ምናምን ትጨቃጨቀኛለች፣ ግን ገሃድ የወጣ ነገር አልነበረውም እንዳየኸው። ከዛ የባሰ ነገር አለ አሁን እጄ ላይ ቀርጬ ያስቀመጥኩት ማለት ነው። እና አሁን ያየኸው ቪዲዮ ማለት ያ ነው። የመጀመሪያ ሰሞን ስትጨቃጨቀኝ ምናምን መታታ ያለች ምናምን እኔ ስባንን ነው ማያት ቅድም ነግሬህ እንደነበረው ማለት ነው። በቃ ጨንቆኝ አስቀምጬው የተቀረጸ ቪዲዮ ነው። አይተዋል እንዴት እንደሚያስጠላ አይደል? ተከባድ ነው። እንግዲህ ቀላል ነገር አይደለም ወደ ቤተሰቦቻችን። ምክንያቱም እንደነገረችን ከሆነ ትንሽ ከበድ የሚል ነገር አለው። አብሮ አደጌ ነች፣ ብዙ ነገር አብረን አሳልፈናል። ከዛ በተጨማሪ ደግሞ አብሮ ካደገ አብሮ ከተማረ ሰው ጋር ሩሜት መሆን ማለት ቀላል ነገር አይደለም እና ብዙ ነገሮችን አብረን እናሳልፋለን፣ አብረን እናድጋለን ብለው በሚያስቡበት ሰዓት ነው እንደዚህ አይነት አደጋ የገጠማት። የገዛ ጓደኛዋ ነች እንግዲህ ለራስም ግራ ያጋባል አይደለም? ራስ ላይ ትንኮሳ መድረስ ይቀርና ተደጋጋሚ ዜዛ ቤት ውስጥ ወንዶች ሲመጡ አብራ እየኖረች እሷም የቤት ባለቤት ነች፣ ብዙ ነገሮችን ሼር ታደርጋለች እና እንደዚህ አይነት ነገሮችን እየኖረች ጭምር ለእኔስ በላ ማሰብ ይኖርባታል ብዬ አስባለሁ። እሷ ላይ አደጋ ሊደርስ ይችላል እና እንደው ከዛ ይህንን ነገር እንትን ካልሽ በኋላ ለማዋራት የተለያዩ ነገሮችን ለመሞከር ወይ ደግሞ ድብቅ ካሜራው እንደቀረሽ ለማሳየት አልሞከርሽም ነበረ? አላሳየዋትም፣ በፍጹም አላሳየዋትም። ምክንያቱም እውነተኛው ነገር በቃ መታወቅ አለበት። አሁን እቺ ልጅ በሌሊት መታ እንደዚህ ያደረገች ማለት ቀጣይ ምን እንደምታደርግ አይታወቅም። ስለዚህ ወይ ግዴታ ያ ነገር በማስረጃ ተይዞ መፍትሄ መፈለግ አለበት ብዬ ስላሰብኩኝ እንትን አላልኩም፣ ለእሷ ለማሳየት አልሞከርኩም። ግን ሲጀመር እኮ ስትሰማኝ ነው ስለ አሁን ቪዲዮ ምናምን ግዴታ አይጠበቅበትም። ሰው ሊሰማ ከፈለገ ልክ አይደለም እያደረግከው ያለው ነገር ምናምን ከተባለ መስማት አለበት። እሷ ደግሞ አትሰማም። በቃ አሁን ቪዲዮ ላይ እንዳየሃት ናት። ጭራሽ ልክ እንደሆነች ነው ምናምን አክት የምታደርገው ማለት ነው። ከዛ ደግሞ ከባዱ ነገር አሁን ወይ ከነጋ በኋላ ወይ ጸበል ምናምን እንትን ከተባለች በኋላ ምን እንደነበረ እራሱ አታስታውስም። ተረድተኛላ? አታስታውስም። ስለዚህ እሷ ስለማታውቀው ነገር ምን ብዬ አሳያታለሁ? ማሳየት አልፈለኩም ስለመናገር ጥሩ አልመሰለኝም። ገብተዋል? አሁን የሆነ ነገር አድርጋ እንትን ልትለኝ ነው ምናምን ብላ የባሰ አደጋ ራሴ ላይ ማምጣት ነው የሚሆነው። እንደነገርኩ ነው ብዙ ወንዶች ነው የምታውቀው ምናምን የሆነ ቀን ላይ ቤቴ ነው መጥቼ እንትን ስል ቢመጡና የሆነ አደጋ ቢፈጠር እሷ አሁን ከቀልቧ እንዳልሆነች እኮ አውቃለሁ። ግን ከቀልቧ ሳትሆን ለነዛ ሰዎች የሆነ ነገር ብላቸው መተው መጨረሻ ላይ በባዶ ሜዳ ተጎጂ ነኝ የምሆን ብዬ ስላሰብኩ ቪዲዮን አላሳየዋትም። በቃ እናንተ ብቻ ናቸው ያያችሁ። ሲጀመር ማንም ሰው አላየውም። እየቀረጽኩ እንደሆነ ማንም አያውቅ። እኛ ጋር ከመምጣትሽ በፊት የመጣልሽ ሀሳብ ነው ወይስ ደግሞ እንደ ማስረጃ ምናልባት አደጋ ላይ ብትወድቂ እሷ ጋር የሚመጡ የተለያዩ ወንዶች አንቺ ላይ አደጋ ቢያደርሱብሽ ብለሽ የፈራሽው ነገር ነው ቪዲዮ ለማስቀመጥ የሞከርሽው? እሱን ፈርቼ ነው በቃ ምን ይፈጠራል ብዬ ነው። ወንዶቹን ብቻ ሳይሆን ወንዶቹ እሺ ቢያንስ እኔ የለሁም ገባ ስራ ነኝ እኔ ስመጣ ያው ሰው መጥቶ እንደነበር ምናምን ያስታውቃል። ወይ ደግሞ እኔ ስመጣ የሚወጣ ሰው ይኖራል ነው እንጂ እኔ ያለው እንደዚህ አይነት ነገር አታደርግም። ግን ዞሮ ዞሮ ሌሊት የምታደርገው ነገር እኔም በጣም ያስፈራኛል። እስቲ አስበው አንተ ተኝተህ የሆነ ሰው ፊት ለፊት ቁጭ ብሏል ምናምን አንተን እያየ ነው ምናምን እየገለጠክ ነው ምናምን ከባድ ነገር አይደለም? ስለዚህ ይህ ነገር ወዴት ይሄዳል? በቃ የሆነ ነገር እንኳን ቢሆን ይህ ነገር ማስረጃ ይሆናል ብዬ ነው ቪዲዮን እንትን ያልኩት ያስቀመጥኩት፣ ካሜራውን ያስቀመጥኩት። ከዛ እናንተንም በተደጋጋሚ ሲፈልጋችሁ የነበረው ለዛ ነው። በቃ የከፋ ነገር ከመድረሱ በፊት የሆነ ነገር እናድርግ ወይ እናሳክማት አላውቅም፣ ብቻ የሆነ ነገር እናድርግ። እንግዲህ ውድ ቤተሰቦቻችን ያው ቀላል ነገር አይደለም የተፈጠረው፣ በጣም ከባድ ነው፣ ለህይወት የሚያሰጋ ነው። ምክንያቱም ወንዶች ነው ተደጋጋሚ ጊዜ እዛው ቤት ውስጥ የሚመጡትና ከዛ በተጨማሪ ደግሞ
ሴት ሆና የተለያዩ ነገሮችን ለማድረግ ትንኮሳ ለማድረግ ነው እየሞከረች ያለችው። ይሄ እንግዲህ የመጀመሪያ ጊዜ ገና ደንግጬ የነበረበት ሰዓት ነው ብላ ነው። ከዛ በኋላ አልጋ ጭምር እንደቀየረች እሷን በደንብ እንድትታየኝ ነው አልጋ የቀየርኩት ምናምን ብለሽ እየነገርሽኝ ነበረ። እዛ ሶፋ ላይ መተኛ ጀምሬያለሁ ብላ ነበር እና እኔ ቪዲዮን አይቼዋለሁ። ዋናውን ቪዲዮ ደግሞ አሁን እናሳያቸዋለን። ከ10 ደቂቃ በላይ ርዝመት ያለው ቪዲዮ ነው። እዛ ቪዲዮ ላይ በዋናነት አፍ አውጥታ ስትጠይቃት ጭምር የሚያሳይ ቪዲዮ ነው። አብረን ግንኙነት መፈጸም አለብን፣ አንቺም ትወጂዋለች ጭምር እያለች ነበር ስትነጋገር የነበረው እና ይህ ቀላል ነገር አይደለም። አብሬያት አድጌያለሁ፣ ከእህቴ በላይ ሆናልኛለች ያለችዋ ግለሰብ ለተለየ ጾታ ያለማ ስትመኛት ማለት አላውቅም። ምናልባት እኛ ቤት ውስጥ የገባ ቢሆን የእኛ እህቶች ቢሆኑ በእነዚህ አይነት ድርጊት ውስጥ ያሉት ምን ያህል ሊያም ምን ያህል ሊከብድ እንደሚችል ትረዱታላችሁ ብዬ አስባለሁ። እና እስቲ ነገሮችን ለማየት እንሞክራለን። አሁን ግን ቀጣይም ቪዲዮ ለእናንተ እናሳያቸዋለን። ከዛ በኋላ በቀጣይ ምን አይነት ነገሮችን ማድረግ መቻል አለብን፣ እንዲሁም ደግሞ እንግዲህ እዛው እነሱ ቤት ነው ያለ ነው። እሷ ስትመጣ ጠብቀን ደግሞ በተወሰነ መልኩ ወይ እኔ የአእምሮ ሕክምና ባለሙያ እንደሆንኩኝ ወይ ደግሞ በሌላ አይነት መንገድ ብቻ እኔ ከባልደረቦቼ ጋር ተማክሬ ለማውራት እሞክራለሁ ማለት ነው ሳምራዊትን። ከዛ በኋላ ምን አይነት ነገሮች ይፈጠራሉ፣ ነገሮች ወዴት ያመራሉ አናውቅም። እስቲ ፈጣሪ ይርዳንና ነገሮችን ለማስተካከል እንሞክራለን ማለት ነው። ቪዲዮውን ለእናንተ ከስር እናሳያቸዋለን። እስከዛው ድረስ አብራችሁን ቆዩ። ሳምሪ ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው? ለምን እንደዚህ እየነካሽኝ ያለሽው? ምን ሆነሽ ነው? አይ ምንም አላደረኩም እኮ። እንዴ አንቺ ልጅ ምንድን ነው በሌሊት እየተነሳሽ የምትቀመጪው? ምን ሆነሽ ነው? እኔ እያስፈራሽኝ ነው አሁን። ሳምሪ ምን ሆነሽ ነው? የሆንሽው ነገር አለ? አይ ምንም አልሆንኩም። እና ምን ሆነሻል? ምን ሆነሻል? እዚህ ጋር መተሽ ተቀመጥሽው? ለምንድን ነው እግሬን የምትነኪኝ? ምን ችግር አለ በነካሽ? ልጅ ልጅ ያማታል እንዴ? ያምሻል እንዴ አንቺ? እኔ እንደማመኝ ታውቂያለሽ። ጤነኛ ነኝ እኮ አይደል? እና መንካት ምን ማለት ነው በሌሊት መተሽ? እሺ ቆይ እኔ አልገባኝም። ምንድን ነው የሆንሽው? ለምን አትነግሪኝም? የተፈጠረ ነገር አለ? ይሄ ነገር በጣም እየተደጋገመ ነው ሳምሪ። ያው ታውቂለ ሰሞኑን ምንም አይነት ወንድ የለም በዙሪያዬ ማለት ከወንድ ጋር ተገናኘው እና ምን ማለት ነው አልተገናኘው? ማለት ማንም እየመጣ አይደለም እኔ ጋር። እንዴ መቼ ዕለት የሆነ ሰውዬ ከዚህ እየወጣል ነበር እንዴ? እንዴ ቆየ እኮ በጣም ቆየ። ምን ማለት ነው? ከትናንት ወዲያ እኮ። እስኪ ከትናንት ወዲያ እንዴ 3 ቀን 4 ቀን አይሆነኝም እኮ። ቆይ እሺ እና እኔ ምን ላድርግ? ነገር ደግሞ ካላደረኩኝ እንቅልፍ ማይወስደኝም ሰላም አይሰማኝም። ሳምሪ ምን እያልሽ ነው? ምን እያልሽ ነው? አልገባኝም። ካላደረኩ ማለት እና እኔ ምን ላድርግሽ? እኔ እኮ ሴት ነኝ ታውቆሻል አይደል? እና ምን ችግር አለው? ጅማ ጤነኛ አይደለችም። ምን ቆይ እኔ ምንድን ነው ቆይ ማድረግ ያለብኝ? ምን እያልሽ ነው ግን ታውቆሻል? እኔ ምንም እኮ አላልኩሽም፣ ግን በቃ ከአንቺ ጋር መተኛት እፈልጋለሁ። ከኔ ጋር? ሴት እኮ ነኝ ሳምሪ፣ ጓደኛሽ ነኝ። ይሄን እስቲ ምንም ችግር አለው? ምንም እኮ ማድረግሽ ነው እንዴ? አንቺ ያምሻል እንዴ? ምን አይነት ሰው ነሽ? ምንድን ነው የሆንሽው? አንዴ ነው ሞክረው። ሳምሪ ምን ሆነሽ ነው? እየነገርኩሽ ምን እያልሽኝ እንዳልሽ ታውቆሻል? እስቲ ድገሚው ግን ታውቆሻል? ምን እያልሽኝ እንደሆነ ደግሞ ትወጪዋለሽ። ለምን አትረጂኝም? ስሜቴ ለምንድን ነው የማትረጂኝ? ግን እየሆንኩ ያለሁት እውነት ከቀልብሽ አይደለሽም። ከቀልብሽ አይደለሽም። አይተወጂኝ የለም እና እኔ በወድሽ እንደ ጓደኛ እኔ ምንሽ አድርጊልኛ። በቃ ምን ማለት ነው አድርጊልኝ ማለት? በቃ እኔ የፈለግኩትን ላድርግ። ሳምሪ ተመሳሳይ ጾታ ነን እያልኩሽ ነው። ታውቆሻል አይደል? እና ላንቺ ምን ቆይ እነዛ የሚመጡት ወንዶች እኔ ሲኪሽ ነው ነገር ባደርግም ችግር አለው ላንቺ? እኔ እየቀለድኩ ነው በይኝ፣ እየቀለድኩ ነው በይኝ። የምርሽን አይደለም አይደል? ንገሪኝ፣ የምርሽን አይደለም አይደል? ይኸውልሽ እኔ እንደሰማሁሽ ሰው እንዳይሰማሽ እሺ ሳምሪ። ልክ ነኝ። ሲጀመር ጤነኛ አይደለሽም። ሲጀመር አሞሻል አይደል? ንገሪኝ ለምን ቀና ብለሽ አትመልሺልኝ? ይሄን ነገር ካላደረኩኝ እኔ እህቴም ራሱ በቃ እህቴ ምን ማለት ነው? እህትሽ ደግሞ እዚህ ጋር ምን አገናኛት? ንገሪኝ። እሺ በይኝና በቃ እናድርገው። ሳምሪ እውነት አንቺ ጤነኛ አይደለሽም። ምን ልታደርጊ ነው?
እንደዚህ አታደርጊ። ምንም እንዳታደርጊ። እኔ ምንም የሚያገናኝ ነገር የለም። እሺ እኔ ምንም መንፈስ የለብኝም። እኔ ሲጀመር አታደርጊው። በቃ ተረጋጊ። ደግሞ አትጩሂ። ሌሊት ነው አትጩሂ። ሰው ይነቃል እኮ በቃ እንዴ። ቆይ እስቲ በቃ አሁን ወደ ራስሽ ትመለሻለሽ። እንዳትደግሚው። አሁን ያልሽውን ነገር እንዳትደግሚው ሳምሪ። ሳምሪ አንቺ በቃ ምንም አይነት ድርጅት እሺ፣ ተረጋጊ። በቃ ተይው እሱን ተረጋጊ። በቃ አንቺ ንገሪኝ። እሺ ምንድን ነው የሆንሽው? እሺ ንገሪኝ። አሁን ምን ንገሪኝ። ምንድን ነው የተፈጠረው? ለእህቴ ያልሽኝ ቅድም ምንድን ነው? እህቴ ያማታን ታውቂያለሽ እኮ ያማታል። ይሄ ከአንቺ እንደዚህ መሆን ጋር ምን አገናኘው? ግን እኔም ለምን እንደዚህ እንደመሆን እንኳን እራሱ አላውቅም። ብቻ ግን ይሄን ግንኙነት ምናምን ካላደረኩኝ በቃ ውስጤ ሰላም አይሰማኝም፣ እንቅልፍ የለኝም። ምን ጥሩ ነገር አይደለም እኮ እና መሄድ ነው ያለብን። ጸበል አይደለም የሚያስፈልግ እና ምንድን ነው የሚያስፈልግ? ጸበል ነው እንጂ የሚያስፈልግ አንቺ ነሽ የምታስፈልጊ። ሳምሪ ይሄን ነገር አትድገሚው ብዬሻለሁ። የምሬን ነው የምልሽ። ቆይም ችግር የለም። ትክክለኛ ጸበል እናንቺ ብቻ ነው የምናውቀው አይደል? እናንቺ ብቻ ነው የምናውቀው እኮ ለኔ ብለሽ ነው። ቆይ ህሊና የለሽ እንዴ? ቆይ አንቺ ህሊና ስላለኝ መሰለኝ እኮ አንቺ ጋር ማውራት አይደል? ህሊና ስላለሽ ነው መተሽ በሌሊት እግሬ የምትነኪው? የምርሽን ነው? አንቺ ምንም በኔ ቦታ ነው ስትረጂኛችሁ ማለት ነው። ይሁን ካሉት እያንዳንዱ ነገር ባወጣሽ ግን አንቺ ራስሽን ተረድተሽዋል። በስነ ስርዓት መልሽልኝ። ቀናበይና አሁን ምንድነው እንደ ምስኪን የምታለቅሽው? ማለት እኔ ምስኪን አይደለሁም? በጣም ምስኪን ነሽ። ኧረ በጣም ምስኪን ነሽ። እና ምን አለ ምስኪን ስለሆንሽ ነው እኔ ጋር መጥተሽ እንደዚህ ነገር አለ ያስቀየምኩሽ ነገር አለ። ምን ታደርጊኛለሽ ከዚህ በላይ? እኔ አልጋዬን ለቅቄ መጣሁ አይደል እዚህ ጋር አንቺን ፍራቻ በቃ እኔም እኮ አላውቀውም። ይሄ ነገር ለምን ወደዚህ ነገር እንደያመራኝ እንዳለ አድርጊ ለምን እንደሚገፋፋኝ እሺ በይኝ። ጸበል እንሂድ ነገርኩሽ። የስነ ልቦና ባለሙያዎች ጋር እንሂድ። አልፈልግም። ደህና እኮ አይደለሽም ሳምሪ። ከዛስ በቃ ብቻ ተባበሪ ሳምሪ። እንዴ ምን ሆነሽ ነው? አርፈሽ ተቀመጪ። ይኸውልሽ ውብዬ ሰው ሳይሰበሰብ በፊት አርፈሽ ተቀመጪ። ነግሬሻለሁ። የምር ነው እዛ ውስጥ የምንገባው። ሳምሪ ነግሬሻለሁ። እጅሽን አንሺልኝ ከዚህ ጋር ዞር በይ። ደግሞ አለማፈርሽ ይኸውልሽ በጣም እንድትደብሪኝ እያደረግሽ ነው። ይኸውልሽ ከፈለግሽ ነገ ቀኝ ሰብስቤ እወጣልሻለሁ። መውደድ ምን ማለት ነው? እና እንደ ጓደኛ ነው እና ልጠላሽ ነው እንደ አንድ ቤት እየኖርን ጋር ምንም ብትሆኝ ችግር አለው? ለዛ ሰው ዋጋ ብትከፍይም ችግር አለው? ሳምሪ ጸብ ነው የፈለግሽው ነው በዚህ በሌሊት? እሄዳለሁ እኔ ነገውኑ ነው ይሄንን ቤት ለቅቄልሽ የምወጣው። ደግሜ እዚህ ቤት አልመጣም። እሺ በቃ አንቺ ቤት ምን አይጠበቅብሽ። ለምን እንደዚህ እየሆንኩ እንዳለ እንኳን እዚህ አመጣሽ አዲስ አበባ ማኖርሽን እንደ ውለታ አይተሽው ነው? ንገሪ። ለዛ ነው አይደል እኔ ላይ እንደዚህ የምትሆኚው? ይኸውልሽ ሳምሪ እኔ እኮ ላግዝሽ አልኩሽ አይደል? ላግዝሽ ለአንቺ የሆንኩትን ነገር ሁሉ እንኳን እቺን ነገር እንኳን ለኔ ማድረግ ያቀትሻል። ለአንቺ ስንት ነገር እንደከፈል ምን ከፈልሽልኝ? ከክፍለ ሀገር ከገጠር አምጥቼ እዚህ ጋር እስኪ ሰው እንዳለ ቢሆንስ እና እኔ አዋጥቼ አይደል የምኖረው? ብቻዬን ነው። አንቺ ብቻሽን ነሽ እየሰራሽ የምታኖሪ? እኔም እሰራለሁ አይደል? ይሄ ሁሉ ነገር እኮ ነው አይደል እንዴ? ስራ እንደዚህ ይኸውልሽ እኔ አንቺን ክሬዲት እያሳጣሁሽ አይደለም ሳምሪ። አላደረግሽም እኮ አላልኩሽም። ግን ያን ማድረግሽ ይሄን ለመጠየቅ ሲጀመር መብት አይሰጥሽም። ሲቀጥል ልክ አይደለሽም። አንቺም ታመሻል። እባክሽ ወይ ጸበል እንሂድ ወይ ሐኪም ቤት እንሂድ። አልገባሽም? እኔ ጸበል ሕክምና አልገባሽም ትላለች። አሁን የሚያስፈልገኝ ነገር እየነገርኩሽ ነው በግልጽ ሳምሪ። ይኸውልሽ ይሄንን ጥያቄ ደግመሽ ካነሳሽው የእውነት ጸብ ነው የሚፈጠረው። እንጣላለን። የሚያምሽ አይገርምሽም እንጂ እንደዚህ ነገር ለምንድን ነው የምትጠይው አንቺ? ትጠያለሽ ነው የምትጠይው ማለት ነው። አንቺ ወደሽ ነው የገባሽው። ግዴታ አለብኝ አላልሽም? ቅድም እህቴን ለማሳከም ነው አላልሽም? አሁን ደግሞ ልጄ ነው እያልሽ ነው። ምንድን ነው የምትይው? ተይኝ በቃ። አንቺ ነሽ እኔን መተው ያለብሽ። እና ውሳኔሽ ይሄ
ውሳኔማ ነገ ይሄንን ቤት ለቆ መውጣት ነው። እኔ ምንም ከአንቺ ጋር መኖር አልችልም። እኔ ላንቺ ጊዜ ጭራሽ አልችልም። እኔ ላንቺ ጊዜ እንደዚህ ነኝ ማለት ነው። እኔ ምን ጠይቀሽ ማለት ምን ብዬሽ አውቃለሁ? ምን ብዬሽ አውቃለሁ? ምንም ነገር እኮ አይደል። እባክሽ ቆይ ቤት ተከራይቶ እኔ ማምጣት የዚህን ያህል ትልቅ ነገር ነው? በቃ ጥሩ እንደዚህ ነው ያለው። ይሁን እኮ ያሉት ነገር ልክ አይደለም እኮ። ለዛ እኮ ነው ጸበል ቦታ እንሂድ ወይ ሕክምና እንሂድ ሳምሪ። እሺ በይ። ለምን አልፈልግም? በቃ አልፈልግም አልኩሽ አይደል እኮ። እሺ ቁጭ በይና ተረጋግተሽ አውሪ መጀመሪያ። ቁጭ በይ ሳምሪ፣ ተቀመጪ። እሺ ተቀመጪ። ለምንድን ነው እሱ ጋር የምመጣው? ሳምሪ የእውነት ልንጣላ ነው። አንቺ አሁንም አታቆሚም እንዴ? ሳምሪ አንቺ ወደዛ ሂጂ። ስታስጠላ ባለጌ። ስነ ስርዓት። እሺ